ክብር ለጌታ ይሁን። ደህና ናችሁ? ዘምረህ ሰብከህ ዘምር ሲባል በጣም እነቃቃለሁ። ክብር ለጌታ ይሁን። ከእግዚአብሔር ቃል መጽሐፍ ቅዱስ የያዛችሁ ወደ መጽሐፍ ቅዱስ ሉቃስ ወንጌል ምዕራፍ 1 ላይ አጭር ነገር እነግራችሁና ከዛ አብረን ዛሬ እኛ ጋር ቅዱስ ቁርባን ጊዜ ነበረ። ከሌሎች ሀገሮች የመጡ እንግዶች ስለነበሩ የጧት እሁድ ጧት በተለይ ለመውጣት እቸገራለሁ። በዛ ምክንያት ነው። ግን እናንተ ስበክ ስላላችሁኝ ሌላ እሁድ እንደምንም ፈልጌ ደግማለሁ ጧት። ሃሌሉያ። አባት ሆይ እናመሰግናለን። መልካሙ መንፈስህ ያስተምረን ዘንድ የተሰጠን መንፈስህ ቅባትህ በዚህ ስላለ አመሰግናለሁ። ሕፃናትን ጠቢባን ስለሚያደርግ እግዚአብሔር አምላኬ ሆይ ማስተዋልን የሚሰጠው የማስተዋል መንፈስ የጥበብ መንፈስ በዚህ ስላለ በመካከላችን ስላለ አመሰግንሃለሁ። አሁንም በኢየሱስ ስም የሰዎች ልቦና ይከፈት፣ አእምሮ ይከፈት። እግዚአብሔር ሆይ የኔም ልብ አእምሮ አፌንም በመክፈት ቃል እንድትሰጠኝ ጸልያለሁ። የሚናገረውን ለጳውሎስ የሰጠህ እንድትሰማ የሊዲያን ልብ የከፈትክ አምላክ መንፈስህ በዚህ መስራት ያለበትን ስለሚያውቅ እለምናለሁ። ጌታ ሆይ ይህን እንድታደርግ ስለምትወድ አመሰግንሃለሁ። ሁልጊዜ ስለምትሰማን ላንተ ክብር ይሁን በኢየሱስ ክርስቶስ ስም። ከሉቃስ ወንጌል መጽሐፍ ምዕራፍ 1 ቁጥር 20 ላይ መልአኩ ገብርኤል መልእክት ይዞ መጥቶ ለዘካርያስ ይነግረዋል። ከ8 ጀምሮ እናንተ ሙሉውን ማንበብ ትችላላችሁ። ደግሞ የሆነ ነገር የነካችሁ ሰዎች ሙሉውን ምዕራፉን ወደ ኋላ ወደፊት ሄዳችሁ ፉት በሉት። 19 ላይ መልአኩ መልሶ እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ፣ እንድናገርህም ይችን የምስራች እንድሰብክልህ ተልኬ ነበር። እነሆም በጊዜው የሚፈጸመውን ቃሌን ስላላመንህ ይህ ነገር እስከሚሆን ቀን ድረስ ዲዳ ትሆናለህ፣ መናገርም አትችልም አለው ይላል። ይህንን የሚለው መልአኩ ገብርኤል ለካህኑ ለዘካርያስ ነው። ካህኑ ዘካርያስ በክፍሉ ተራ ይላል መጽሐፍ ቅዱስ። በክፍሉ ተራ ማለት ነው አንድ ካህን በ6 ወር አንድ ጊዜ ለ1 ሳምንት ያህል ቤተ መቅደስ ገብቶ ማጠን አለበት። ወደ ቅድስተ ቅዱሳንም ይገባል። በተለይ ዘካርያስና ኤልሳቤጥ እንደምናውቃቸው ያለ ነቀፋ በእግዚአብሔር ፊት የነበሩ በእግዚአብሔር ሕግጋት ያለ ነቀፋ የኖሩ ሰዎች ናቸው። ነገር ግን ከሰፈር ከጎረቤት ግን ነቀፋ አላመለጡ። ልጅ አልነበራቸው ዘካርያስና ባለቤቱ ኤልሳቤጥ። እሱ በክፍሉ ተራ የሚለው መጽሐፍ በ6 ወር አንድ ጊዜ ለ1 ሳምንት ያህል በቤተ መቅደስ ማገልገል ነበረበት። በዚያ ጊዜ ነው ይሄ መልአኩ ገብርኤል እሱ ጋር የመጣው። ከእግዚአብሔር የምስራች ይዞ ነው የመጣው። በዕጣንም ጊዜ ሁሉ በውጪ ቆመው ሲጸልዩ፣ ዘካርያስ ግን ወደ ውስጥ ገብቶ ነበረ። የጌታ መልአክ በመሰዊያው ቀኝ ቆሞ ታየው። ዘካርያስ ባየው ጊዜ ደነገጠ፣ ፍርሃት ወደቀበት። መልአክ አትፍራ፣ ጸሎቱ ተሰምቷል፣ ሚስትህ ኤልሳቤጥ ትወልዳለች፣ በመወለዱ ደስ ይልሃል፣ ተድላ ይሆንልሃል፣ በጌታ ፊት ልጁ ታላቅ ይሆናል፣ የወይን ጠጅና የሚያሰክር መጠጥ አይጠጣም፣ ገና በእናቱ ማፀን ሳለ በመንፈስ ቅዱስ ይሞላል። ከእስራኤል ልጆች ይሄ ዮሐንስ ብዙዎችን ወደ ጌታ ወደ አምላካቸው ይመልሳል። እርሱም የተዘጋጁትን ሕዝብ ለጌታ እንዲያሰናዳ የአባቶችን ልብ ወደ ልጆች የማይታዘዙትንም ወደ ጻድቃን ጥበብ ይመልስ ዘንድ በኤልያስ መንፈስ እና ኃይል በፊቱ ይሄዳል ይላል። ይህንን መልእክት ሰምቶ እኔ አርጅቻለሁ አለ። እኔ አርጅቻለሁ፣ ሚስቴ ኤልሳቤጥ ደግሞ ምን ብላለች? እድሜዋ አርጅታለች። እና ይሄንን በምን አውቃለሁ አለ። ከዛ ገብርኤል ለዚህ ነገር ማብራሪያ አልሰጠም። አንድ ነገር ገብርኤል የተናገረው ምንድነው? መልአኩ የተናገረው በጊዜው የሚፈጸመውን። እስቲ በጊዜው በሉ ከኔ ጋር። ዋና አሁን እግዚአብሔርን ይሄን ያህል ለዚህ ለዘካርያስ ንግግር ሊያስቆጣው የሚችል መልአኩንም ሊያስቆጣው የሚችል ምን ሲሪየስ ኢሹ አለ? ይሄ
ይሄ ዘካርያስ የሚያገለግልበት ይሄ መልአኩ የመጣበት ፔሪየድ ከዚህ በፊት ሚኒመም 400 ያክል ኢንተርቴስታመንታል የተባለ ፔሪየድ አለ። ይሄ ኢንተርቴስታመንታል ፔሪየድ የሚባለው የእግዚአብሔር የዝምታ ዘመን በመባል የሚታወቀው ከሚልኪያስ ጀምሮ እስከ ማቴዎስ ወንጌል ድረስ ያለው ጊዜ ሚልኪያስ ላይ ነው ትንቢት መምጣት ያቆመው። ከሚልኪያስ በኋላ መሃል ላይ ሌላ ትንቢት የለም። በይሄን የጨለማ ጊዜ የዝምታ ጊዜ ተብሎ ይጠራል። ኢንተርቴስታመንታል ፔሪየድ መሃል ላይ በብሉይ ኪዳንና በአዲስ ኪዳን መካከል የነበረ ጊዜ ነው። ይሄ የዝምታ ጊዜ በመባል የሚታወቅ ነው። በዚህ ጊዜ ደግሞ የዝምታ ጊዜ በመባል ይታወቅ እንጂ ደግሞ በቤተ መቅደስ ያለው ስርዓት አለ እና እያገለገለ ያለ ነቀፋ የሆነ ሰው አለ። በጣም የሚገርማችሁ ይሄ ሰው ሸምግሏል። እቺ ሚስቱ ሸምግላለች። በእግዚአብሔር ሕግጋት ያለ ነቀፋ ናቸው። ተግተው ያገለገሉ ነው። የእግዚአብሔር ጊዜ የሚባል ግን እስኪደርስ ድረስ እየተነቀፉ እግዚአብሔር ሳይሰጣቸው ሃሌሉያ አሜን። በጊዜው በሉ ከኔ ጋር ምን ያህል ሲሪየስ እንደሆነ የጊዜ ጉዳይ እንድታዩ ነው የፈለኩት። ከእግዚአብሔር የመጣው መልአክ 400 ያክል የዝምታ ዓመትን የሰበረ የአዲሱ ኪዳን መምጣው መወለጃው የኢየሱስ መምጫው አካባቢ መምጣት ያለበት ልጅ ማን ነው? መጥምቁ ዮሐንስ ነው። መጥምቁ ዮሐንስ ታውቃላችሁ አይደለ? ከሴቶች ከተወለዱት ከመጥምቁ ዮሐንስ የሚበልጥ የለም የተባለ በኤልያስ መንፈስና ኃይል የሚነሳ ከክርስቶስ ኢየሱስ ጥቂት ጊዜ ማለት ኤልሳቤጥና ዘካርያስ ማን ነው? ኤልሳቤጥና ማርያም ያረገዙበት ጊዜ የ6 ወር ልዩነት ነው ያለው። ከኔ ጋር በደንብ ሁኑ። ብዙ ጊዜ እኔ እንደዚህ ማገልገል ሲጀምር ድብድብ ምናምን ሁሉ ይነሳል። የኛው ዝም ብሎ ድምጽ ስለሆነ ወደ እኔ ሁኑ። ባለፈው ድብድብ ተነስቶ ነበርና ማንም የሚሰማ የለም ብለን ስብከት ጨርሰናል። ኢየሱስ ጌታ ነው። ማርያም በጸነሰችበትና ኤልሳቤጥ በጸነሰችበት ጊዜ ያለው ጋብ 6 ወር ነው። በደንብ ስሙኝ። ለሁለቱም መልእክቱን ያመጣው አንድ መልአክ ነው። መልአኩ ገብርኤል ነው። መልአኩ ገብርኤል ማርያም ጋር መጥቶ ሲመሰክር ደስ ይበልሽ ጸጋ የሞላብሽ መንፈስ ቅዱስ ባንቺ ላይ ይመጣል፣ ካንቺ የሚወለደው ቅዱሱ የእግዚአብሔር ልጅ ይባላል። እንደዚህ አይነት መልእክት አመጣላት። ከዛ ማርያም እኔ ወንድ አላውቅም ይሄ እንዴት ይሆናል ስትል ዘካርያስ ስለ ኤልሳቤጥ ማን ነው መልአኩ ስለ ኤልሳቤጥ መሰከረላት። ዘመድሽ ኤልሳቤጥ አላት መካን ትባል የነበረችው አላት ለሷ አሁን ስንተኛ ወሯ ነው አለ። ሃሌሉያ። ይሄን ምስክርነት ባይዘወይ መልአኩ ነው ለማርያም የመሰከረላት። ስለዚህ ለእግዚአብሔር የሚሳነው ነገር የለም ሲባል ማርያም አሜን አለች። የጌታዬ ባሪያ እንደ ቃልህ ይሆንልኝ። አንዳንድ ጊዜ ዘካርያስ እና በነገራችን ላይ ኤልሳቤጥ በጣም የሚያሳዝኑኝ ለምንድን ነው? እነሱ እያገለገሉ እግዚአብሔር የወሰነው ሲዝን እስኪደርስ ድረስ መውለድ አይችሉም። ምክንያቱም መጽሐፍ ቅዱስ ሲናገር ምንድን ነው የሚለው? ዘመኑ በደረሰ ጊዜ ከሴት የተወለደውን ነው የሚለው አይደለም? ኢየሱስ የተወለደው ምን ሲደርስ ነው? ዘመን ሲደርስ ነው። ዘመን መድረስ አለበት። የእግዚአብሔር ዘመን የእግዚአብሔር ካሌንደር ቀኑን መድፈን አለበት። ይሄ እስኪሆን ድረስ ሰውየው ነቀፋ የለበትም። ጻድቅ ነው። በእግዚአብሔር ሕግጋት ንጹህ ነው። ግን እግዚአብሔር አልሰጣቸው። መጨረሻ ላይ መወለድ ያለበት ማን ነው? መጥምቁ ዮሐንስ ነው። መጥምቁ ዮሐንስ ደግሞ መወለድ ያለበት ከመሲሁ 6 ወር ቀደም ብሎ ነው። ይሄ የእግዚአብሔር ፕሮግራም እንዲፈጸም ኤልሳቤጥ እየተነቀፈች፣ በነገራችን ላይ ነቀፌታዬን ከሰው መካከል ያስወግድልኝ። አንዳንድ ጊዜ ላለመነቀፍ ምንም ብታደርጉ አትችሉ። አለመነቀፍ አትችልም በሉ አጠገባችሁ ያለው ሰው አም ሶሪ ብላችሁ እንደገና ንገሩት። አለመነቀፍ አትችልም። አንዳንድ ጊዜ እግዚአብሔር በጊዜው ለወሰነው ነገር ነው እነዚህን ሰዎች ነገር ያዘገየው። መውለድ ስለማትችል አይደለም፣ ጻድቅ ስላልነበሩ አይደለም። በብሉይ ኪዳን በነገራችን ላይ በዚያን ጊዜ አለመውለድ እንደ እርግማን ይቆጠራል። አለመውለድ እንደ ኃጢአተኝነት ይቆጠራል። እግዚአብሔር ግን ጊዜው እስኪደርስ ድረስ በእነዚህ ሰዎች ኃይለኛ ልጅ ለመውለድ ሲዝኑ እስኪደርስ ድረስ ደግሞም ከመሲሁ ከኢየሱስ ፊት ለፊት የሚሮጥ እግዚአብሔር አሁን በህይወታችሁ ለምን ዓላማ ዝም እንዳለ ብታውቁ አታጉረመርሙም ነበር፣ ታመሰግኑት ነበር። በነገራችን ላይ እግዚአብሔር ዝምታው ራሱ ለበረከት ነው። እንኳን ዝም አለ ጌታ። አንዳንድ ጊዜ ጌታ ዝም ሲል ፍቀዱለት። ምንም ሀርም የሚያደርግ ነገር የለም ማለት ነው።
እዚህ ጌታ ዝም ማለት መብቱ ነው በሉልኝ አንዳንድ ጊዜ አታርፍ እንዴ ዝም ብለህ አተኛም እንዴ እኔ አንድ ጊዜ እግዚአብሔር ተኛ አለኝ እረፍ አለኝ አስጨነኩት ጌታ ሆይ ይሄ ነገር ምን ሊሆን ነው ብዬ ለራሴ የፉጨት አስተማሪ መስያለሁ አስጨነኩት ከዛ መጥቶ ምን እንዳለኝ ታውቃላችሁ ተኛ አለኝ ተኛ ሲለኝ እሺ እንቅልፍ ስጠኝ በኢየሱስ ስም ብዬ ላጥ ማለት ጀመርኩ ያስጨነቀኝን ነገር በተመለከተ ቃል ሰጠኝ ይሄ የዘራው ሰውዬ ይተኛልም ይነሳልም እርሱም እንዴት እንደሚሆን ሳያውቅ ምድሪቱ አውቃ መጀመሪያ ዛላውን በኋላ ቡቃያውን ታወጣለች ይላል ዘረተኛ ሰው ዘር የዘራበት ቆሞ ይጠብቃል እንዴ ምን ያደርጋል ሄዶ አርፎ አምኖ ይተኛል በእግዚአብሔር በራሱ አሰራር ያንዘር አካል አልብሶ ያወጣዋል ወይኔ እኔ መልእክት ነበር ያመጣሁት እግዚአብሔር በራሱ አሰራር ያንዘር አካል አልብሶ ያወጣዋል እግዚአብሔር በራሱ አሰራር ያን ትንቢት አካል አልብሶ ያመጣዋል ጳውሎስ እግዚአብሔር በራሱ ጊዜ እግዚአብሔር በራሱ አሰራር ያንን ቃል ያንን ራእይ ያንን ትንቢት አካል አልብሶ ያመጣዋል አንዳንዱ በር ሲዘጋ ጨምረን እንገስጻለን እንጾማለን እናለቅሳለን አለማመኔ ጌታ ሆይ ጠላት ነው ወንድሞች ናቸው ክፋት ነው ትርጉም ለመስጠት መከራችን እናያለን እግዚአብሔር ግን እኔም መጥቶ ተኛ አለኝ እረፍ አለኝ ከዛ በነገራችን ላይ እግዚአብሔር በእናንተ ህይወት ውስጥ ያለው ፕሮግራም ከገባችሁ እውነት እላችኋለሁ ነውጥ መካከል ሰላማዊ እንቅልፍ ነው የምትተኙት ኢየሱስን ቀስቅሰው እንት አይገድህም እንደ ያሉት ስንጠፋሉ እሱ እኮ ተኝቷል እንደውም ቀድሞ የሚጠፋው ማን ነው የተኛ ነው አትሊስት እኮ ያልተኛ ሰው ይፍጨረጨራል ላይፍ ሴቨር እንትኑን ይሄ ምንድነው እንትኑን ይሄ ሰደርይ ነገሩ የለም ወይ እሱን ጀልባው ላይም ስባሪውም ላይ ልንጠላጠል ይላል ያልተኛ ሰው እሱ እኮ ላጥ ብሎ ተኝቷል ሲቀሰቅሱት ምን ቢል ጥሩ ነው እንደዚህ የምትፈሩት ስለምንድን ነው አለ እናንተ ላይ እኮ ፕሮግራም አለ እዚህ እናንተ ላይ ፕሮግራም አለ የእግዚአብሔር ፕሮግራም አለ በሉ ተናገሩ ምን ነው አሜን አትሉ አይ ነው ይሄ እንዴት ነው ቶሎ አልሞቀም ሲሞቀኝ ግን ረብሻቸዋል የእግዚአብሔር ነገር እናንተ ህይወት ውስጥ በጊዜው ነው መሆን የሚጀምረው ገብርኤልን አሁን ይሄን ሰውዬ እስከ ጊዜው ድረስ ሳይለንት ላይ ተሆናለ ያሰኘው ነገር ምንድነው በጊዜው ጊዜ እንዴት ሲሪየስ እንደሆነ ጊዜ ሲደርስ ነው 430 ዓመት በባህርነት ህዝቡ ያለ ማለት ነው መቃተታቸው ሰምቼ ወረድኩ እልካለሁ አረ ሌላ ሰው ፈልግ ሲባል አይሆንም አንተን ነው ምልክ የእግዚአብሔር ጊዜ ይደርሳል የእግዚአብሔር ጊዜ ይደርሳል ብሎ ተናገሩ በእግዚአብሔር ጊዜ በነገራችን ላይ የነቀፉ ሰዎች እያዩ ነው ነገሩ የሚሰራው ስም ያወጡ ሰዎች እያዩ የተነጋገሩበት ሰዎች እያዩ አያችሁት ምናምን ያሉ ሰዎች በኋላ ይሰማሉ እግዚአብሔር ይሰራል ለዚህ ሴት ጉዳይ መጽሐፍ ቅዱስ ጎረቤቶቿ ሰሙ ይላል እስቲ ሰሙ በሉ ከኔ ጋር ሰሙ እግዚአብሔር ጊዜ አለው አሜን በጊዜው ነው ውብ አድርጎ የሚሰራው እሱ አርጅቻለሁ ሲል እግዚአብሔር ጊዜ ያላለፈበትም እሱ ሚስቴ በእድሜዋ አርጅታለች ሲል እግዚአብሔር መቼ በእናንተ ወጣትነትም በእናንተ እርጅናም ተደጋፊ የሆነ እግዚአብሔር ማርያምም በድንግልና ነው የጸነሰችው እችኛውም 90 ካለፋት በኋላ ነው የጸነሰችው ጉዳዩ ለሰማይ አስቸኳይ ነው እዚህ ለሰማይ አስቸኳይ ነው ብሎ ተናገረ ችግር እኮ ነው ገብርኤል እኔ ወንድ አላውቅም እንዴት ይሆናል አርጅችኛው ይሄኛው ደግሞ አርጅቻለሁ እንዴት ይሆናል አለ የእግዚአብሔር ጊዜ ሲደርስ ታያለ ብሎኝ ካንተ እርጅና ውጪ ነው ካንቺ ድንግልና ውጪ ነው ካንቺ ብቃትም ውጪ ነው ከሰው ስርዓትም ውጪ ነው ከሰው ዕውቀትም ውጪ ነው እግዚአብሔር በወሰነው ጊዜ ይፈጸማል ሲፈጸማል ብሎ ተናገሩ መጥምቁ ዮሐንስን የሚያክል በመወለዱ ብዙዎች ይላል አንዳንድ ጊዜ እንደዚህ ሰዎች አሁን አገልግሎት ከጀመሩበት ጊዜ አንስቶ ያ ኢንተርቴስታመንታል ፔሪየድ ጊዜው ተዘግቶ እሱ የሚወለድበት መልአክ የሚመጣበት አንዴ ማርያም ጋር አንዴ እሷ ጋር ታሪክ ኦርደሩ የሚቀየርበት
ሲዝን እስኪደርስ ድረስ የቆዩ ሰዎች ማለት ነው። መከራው ደብድቦ ቻሌንጁ ደብድቦ ነቀፋው ደብድቦ አንዳንድ ጊዜ ኢኮኖሚው ደብድቦ የሰው ምላስ ደብድቦ ከዛ በኋላ እንዴት ምናምን አሁን ምናምን እንደዚህ እኮ አይባልም። እግዚአብሔር እንደዚህ አይባልም። በሉ እስቲ ተናገሩ። አንዳንድ ጊዜ ሪጀክት ደጋግሞ ያደረገን ኤምባሲ ድጋሚ አፕላይ ማድረግ ያሳቅቃል። ባለፈው ሪጀክት፣ ከዛ በፊት ሪጀክት ደግሞ 10 ምናምን ሺህ ብር እየበላ ነው ሪጀክት የሚያደርገው። ስለዚህ ተጠወልጋለህ አንተ። የእግዚአብሔር ጊዜ ሲደርስ ግን እነሱ ራሳቸው ብለው እንደሚወስዱ አታውቅም። ምን ነው የእግዚአብሔር ጊዜ ይደርሳል በሉስ። የእግዚአብሔር ጊዜ ይደርሳል። ማርያም ባይዘወይ በጣም ጸጋ የሞላባትና አልተጠራጠረችም። የገብርኤልን ምስክርነት ስትሰማ በአንድ ጊዜ ይሄን ነገር ማየት አለብኝ አለች። ቀጥ ብላ ተነስታ ዘመዷ ኤልሳቤጥ፣ እንደዚህ አይነት ዘመድ እግዚአብሔር ያብዛላችሁ። ተያይዞ የሚጸልይ በመንፈስ የሚቀባበል ሰማይን የሚያስተናግድ እግዚአብሔር አጀንዳውን የሚያካፍለው ቤተሰብ ያርግ። ቤተሰባችሁን ካዳሚ ምናምን መተተኛ አይሁን ዘራችሁ በኢየሱስ። እንዴ ይሄን ነገር ማየት አለብኝ ብላ ብድግ ብላ ማርያም ኤልሳቤጥ ቤት ስትመጣ ኤልሳቤጥ 5 ወር ራሷን ሰውራ ነበረ። የታድሶ የመጽናናት ከጌታ ጋር የማሳለፍ የውስጥ ሰውነቷ ላይ ኢንቨስት ያደረገች ዝም ብላ ሃሌሉያ ያለች 5 ወር ሙሉ ከጌታ ጋር ጸጥ። ነገራችን ላይ ዘካርያስን ሳይለንት ላይ አድርጎ ኤልሳቤጥን ደግሞ ሪቫይቫል ላይ አድርጎ ሃሌሉያ እግዚአብሔር ውስጧን እያከመው በመንፈሳዊ ነገር በእግዚአብሔር ቅባት በእግዚአብሔር ዕውቀት በእግዚአብሔር አሰራር ራሷን ሰውራ ማለት ነው። ከ5 ወር በኋላ የ90 ምናምን ዓመት ሴት ማለት ነው እርጉዝና ስትወጣ ጎረቤቶቿ ሰሙ ይላል። አረ እግዚአብሔር በእናንተ ሕይወት ውስጥ ያለው ፕሮግራም አልተበላሸም። ያለቀ በሚመስለው ነገር ውስጥ ጌታን ታያላችሁ። ጌታን አይበታለሁ በሉ። ጌታን አይበታለሁ። ጌታ መጣ ገና ኤልሳቤጥን ማርያም ማለት ነው። ኤልሲ ሰላም ነሽ ወይ ሲባል ማለት ነው። ኤልሳቤጥ ስንት ወሯ ነው? ጽንሱ ወስቷ። ሃሌሉያ ኤልሳቤጥ ጮሃ ይላል የጌታዬ እናት። ሃሌሉያ በዚህ ቃል ማርያምን ለመጀመሪያ ጊዜ የጠራችው ኤልሳቤጥ ናት። የጌታዬ እናት ማርያም ጌታን ነው ያረገዘችው። ቃል ስጋ ሆኖ ነው ለካ ይዛይ ወደኔ ትመጣ ዘንድ እንዴት ይሆንልኛል? የሰላምታሽ ድምጽ ገና በጆሮዬ ሲገባ ጽንሱ በማጻኔ መንፈስ ቅዱስ ሞልቶባት ከዛ ማርያም ራሷ ሞላባትና ነፍሴ ሐሴት ታደርጋለች፣ መንፈሴ በአምላኬ በመድኃኒቴ ሐሴት ታደርጋለች። ትውልድ ሁሉ ብፁዕ ትሉኛል፣ ብርቱ የሆነ እርሱ በእኔ ታላቅ ስራ። የታላቅ ስራ ሲዝን የማን እንደሆነ አላቅም። የእግዚአብሔር ታላቅ ስራ ሲዝን ውስጥ ትሆናለህ። ታላቅ ስራ በለው እስቲ። ታላቅ ስራ ብርቱ የሆነ በጊዜው የሚንቀሳቀሰው በጊዜው ቃሉን እውን የሚያደርገው በጊዜው በለው እስቲ ተናገሩ። እየተነቀፍሽ ዝም ይላል፣ እየተሰደብሽ ዝም ይላል፣ አንሰ ዝም ይላል። ስትታገል ትንሽ ጊዜው የሄደ ይመስላል። እግዚአብሔር ግን ጊዜው ሲመጣ በክብር መናገር ትጀምራል። ይሄ ነው አሁን አማኞች ሕይወት ውስጥ እኔ አላቅም። አንዳንዶቻችሁን ሌላ ቦታ ነው ማያችሁ። እግዚአብሔር ያየላችሁ ቦታ ነው ማያችሁ። የወሰነልሽ ቦታ ገብተሽ ነው ማይሽ። የሚያቆምሽ ስፍራ ቆመሽ ነው ማይሽ። እየተቀኘሽ ነው ማይሽ። የእግዚአብሔር ልጆች እግዚአብሔር ጊዜ ያለው በሉ እስቲ ተናገሩ። እግዚአብሔር ጊዜ ያለው እግዚአብሔር ሲሰድቡ ጊዜ ያለው። አንድ ጊዜ እኔን አንድ ሰው ደወለልኝና በጣም ቅስም የሚሰብር ነገር ተናገረኝ። አሁን አንተን መዝሙር የሚሰማ ሰው፣ አንተን ለአገልግሎት የሚፈልግ ሰው የለም።
እና ለምን አዘፍንም አለኝ። ዘፈን ለምን አትሞክርም? አይ ኖ ክርስቲያን እንደሆነ አውቃለሁ። እሺ አልኩት። እስካሁን ድረስ እግዚአብሔር አልጣለኝም። በእግዚአብሔር እጅ እንዳለው ነው ማቀው። እግዚአብሔር ከጣለኝ እነግርሃለሁ፣ የዛን ጊዜ ትመጣለህ። ችግር ኧረ እግዚአብሔር ጊዜ አለው በሉ እስቲ። እግዚአብሔር ጊዜ አለው በሉ እስቲ። ተረጋ። አንዳንድ ጊዜ ነቀፋን ምንም ልታረጋው አትችልም። የእግዚአብሔርን ጊዜ የጠበቅ ዝም ብለህ አገልግል፣ አርፈህ አገልግል። ጉድለትህን ምንም ልታረጋው አትችልም። የእግዚአብሔር ጊዜ እስኪደርስ ድረስ፣ የእግዚአብሔር ጉብኝት በሕይወትሽ እስኪሆን ድረስ። አንዳንድ ጊዜ ትንቢት ሰምተህ መልእክት ሰምተህ አይተህ ራእይ አይተህ ጠግበህ ታውቃለህ እኮ በአንተ ሕይወት ውስጥ ሊያልፍ ያለው ሊሰራ ያለው ምን እንደሆነ ታውቃለህ እኮ። በልዩ ልዩ መንገድ ሰማይ እኮ እርግጠኛ አድርገዋል እኮ። ግን ሰፈር እየነቀፈ ይነጋገርብሃል አይደለ? የእግዚአብሔር ጊዜ የሚባል አለ። የእግዚአብሔር ጊዜ የሚባል አለ። ንገሩ አጠገባቸው ያለው ሰው የእግዚአብሔር ጊዜ የሚባል አለ። የሚመለስ የማይመስል ጸሎት አለ አይደለ? በሉልኝ። ሰማይ የሰማው ጸሎት አለ አንተ ጋር በሉልኝ። መልእክት ንገሩኝ። ሰማይ የሰማው ጸሎት አለ። በጊዜው የሚሆን ነገር ሰምተዋል። ያልሰማ እንዳይመስል በጊዜው ነው እግዚአብሔር። በጊዜው ነው እግዚአብሔር በሉት። በጊዜው ነው። በጊዜው ዘካርያስ ሆይ ብሎ ጸሎቱ ተሰምቷል። በቃ ይበቃኛል። ጩኸቱ ያልተሰማ እንባሽ ያልታየ ውስጥሽ የሚልበት ነገር ሰማይ ያልገባው እንዳይመስል እግዚአብሔር ጊዜ የሚባል ነገር አለ። እስማማለሁ በሉ። ከእግዚአብሔር ጊዜ ጋር ከጌታዬ ጋር እስማማለሁ በሉ። ተናገሩ። እንደወደድክ እንደፈቀድክ፣ አንተ እንዳሰብክ፣ አንተ እንደወሰንክ፣ አንተ ጊዜ አልፈብህም። ስምህ ለዘላለም ይባረክ። ለዮሴፍ የታጨችው ማርያም ጋር ሲመጣ አልቀደመም እግዚአብሔር። ከዘካርያስን ሚስት ከኤልሳቤጥ ከ90 ዓመት በኋላ መጥምቁ ዮሐንስ እንዲመጣ ሲያደርግ አልረፈደበትም እግዚአብሔር። እግዚአብሔር በጊዜው ሁሉን ውብ ያደርጋል። ባይዘወይ በሰማይም እነዚህ ታርደው በብዙ መከራ ምናምን ወደ ሰማይ የሄዱ በመከራ በተለያየ አይነት ሰማዕት ሆኖ የሄዱትም ሰማይ ሄደው ራሱ እስከ መቼ ይላሉ። ጥያቄያቸው የጊዜ ነው። ምን ቢባሉ ጥሩ ነው? ጥቂት ጊዜ እረፉ። ሃሌሉያ አሜን። ደማችንን በመድር ላይ እስከ መቼ አትበቀልም፣ እስከ መቼ አትፈርድም፣ እስከ መቼ ምናምን ሲሉ ነጭ ልብስ ተሰጥቷቸው ማለት ነው እረፉ። እንደናንተ እዛ ስራ መጨረስ ያለባቸው አሉ። እግዚአብሔር በጊዜ ውብ ያደርጋል። በጊዜ ይፈርዳል። በጊዜው ይወርዳል። ይወርዳል በሉ እስቲ ተናገሩ። ሰምቼ አይቼ ወረድኩ አለ እኮ አይደለም? አያውቅም እንዴ? 430 ዓመት ህዝቡ እየበዛ የእግዚአብሔር ጊዜ መድረስ አለበት። የእግዚአብሔር የወሰነው ሰዓት መድረስ አለበት። ያ የእግዚአብሔር ጊዜ እስኪደርስ ድረስ ብዙ ጊዜ በምድር ያለችው ቤተክርስቲያን ወደ ሰማይ መሄደችው ቤተክርስቲያን ማለት ነው አሉት ቅዱሳን የሉም። እዛም ያለው መቼ ይላሉ። እግዚአብሔር በጊዜ ሲሪየስ ነው በሉልኝ። እግዚአብሔር በጊዜ ሲሪየስ ነው። ንገሩልኝ አጠገባቸው ላለ ሰው